ነገር ግን ውሸቶችሽ ማስመሰሎችሽ አደለ የሰራሽው ስራዎች ናቸው ለዚሁ ነገር ያበቁሽ አንቺ ደሃ ቆይ ለምንድን ነው እንደ ድህነትሽ ማትኖሪ ይሄን ብር ለማምጣት በጣም ብዙ ዋጋ ከፍያለሁ ራሴን አደጋ ላይ ጥያለሁ የላብሽ ገንዘብ ስለሆነ ግዴታሽን ትወስጃለሽ ደመቀ ጠርቶኝ ሂጄ ነበር ፍቅርን አግቶ ካንተ የወሰደው ገንዘብ እንዴት ላንቺ ተሰጥቻል አይ ፍቅር እያንዳንዱ አደይ ላይ ሰራሻት ተግባር በሙሉ አንቺ ላይ ሆነ አይደል ዴቭ ከኔ ጋር ቢሆን ምንድነው ችግሩ ሊዱ የምርሽ ነው ወንድሜ ከማንም ሴት ጋር ፍቅር ሲይዘው ቆም ያለ አይምሽ ከምድረ ገጽ ነበር ማጣፋሽ ሊዱ አንቺ እኔ ያልታቂኛል ሳይሆን የሆነ ነገር እንደሆነ ስለተሰማኝ እያወጣጣው ነው እኔን ሳታስፈቅዴት ነው የምትሄደው ከባርኮቴ ጋር ፏ ብለው ተያይዘው ወጣዋል ወዴት እኔ እኮ በጣም ነው የምወድ ቆይ ለምንድን ነው ማትረዳ በቃሽ ፍቅር ሰምኛለሽ ምንም በታላምንሽም እሺ አታስመሲ አሁን ከቻልሽ ከክፍሌው ልቅ ብለሽ ውጪልኝ አንቺ እዚህ ከመጣሽ ጊዜ ጀምሮ ላንቺ የተለየ ስሜት ነው ያለው አፈቅርሻለሁ ምን ወርኩት ፍቅር ምን እንዴ ፍቅር ባርኮቴ አንሳት ልጅ ፍቅር አንተ ደመቀ ቆይ ምን አይነት ሰው ነህ ምን ይሁን ብለህ ነው ፍቅርን ታንገዳታት አደይ ፍቅር ወደ ቤት ተመልሳለች ሰማኛለህ በኔ ምክንያት ማንንም ሰው እንዲጎዳ አልፈልግም ፍቅር አንድ ነገር ትሆንና ጻበ ከኔ ጋር ነው እሺ ይኸውልሽ አደይ ፍቅርን አሁን ነው ወደ ቤት የላቋት ይልቅን ያውን ያስፈልጉሽ ገንዘብሽን ደሞዝሽን ልሰጥሽ የምን ደሞዝ ነው ፍቅር ይሄን ሁሉ ስራ የምታሰራኝ ባንቺ ብር መሆኑን ካወቅ ከገን ጀምሮ አንድ እንቅልፍ አልተኛው በቃ ከዛ አገትኩና ብርሽን አስተፋውልሽ እኔ ገትልኝ ብያለሁ እንደዛ አድርግልኝ ብያለሁ ሷላ አንገላት ተባርኮትን አስጨንቀም ታመጣውን ገንዘብ ወስደው ነው ይመስል አደይ ይኸውልሽ ትግስቴን አትፈታተኝ በቃ ይሄን ብር መውሰድ አለብሽ ግዴታ ነው እኔ ምንም ብር አልወስድም እሺ ትሰሚኛለሽ ይሄን ብር ለማምጣት በጣም ብዙ ዋጋ ከፍያለሁ ራሴን አደጋ ላይ ጥያለሁ የላብሽ ገንዘብ ስለሆነ ግዴታሽን ትወስጃለሽ አደይ ዳይመንድ ልክ ነው ብሩ መቀበል አለብሽ የውዴታ ሰውን የግዴታ መቀበል አለብሽ ባርኮት ያው ምንድነው ደመቀ ጠርቶኝ ሂጄ ነበር ፍቅርን አግቶ ካንተ የወሰደው ገንዘብ ነው እንዴት ላንቺ ተሰጥቻል ፍቅር እኔን ደሞ ሰጣው ነው ያው ሁሉ ሸት እንዲዋሽ ያደረጋችሁ ፍቅር ከሁሉ ነገር ማድረግ ለምን አስፈልገ አደይ ይሄ አንቺ የላበሽ ውጤት ነው ያዡ ፍቅር ደሞ ሲሻለሽ ከተረጋጋሽ በኋላ እናወራለን እንፈልሽ አይ ፍቅር እያንዳንዱ አደይ ላይ ሰራሻት ተግባር በሙሉ አንቺ ላይ ሆነ አይደል በጣም ተሳዝኛለሽ ይሄን ካንተ ሐሳብሽ ልትነግሪኝ ከሆነ የመጣሽው ተሳስተሻል አሁን ከክፍሌ ውጪልኝ አውጣልሻለሁ ግን የሆነ ነገር ልታርግልኝ ፈልጌ ነው ምን ፈልገሽ ለምለም ከዛ ቤት ማስወጣበትና ከሌላ ጋር ምናለያይበት ዘዴ እንድትሰጪ ነበር አላቅልሽም ውጪልኝ ሁላችሁም እዚህ ቤት ያላችሁ ሰዎች አስጠልታችሁኛል ምንም የማውቀው ነገር የለም ስለዚህ ስለለምለም ስለኤላ ምንም አይመለከተኝም ምን ያስጨውሻል ታዲያ መጀመሪያ እኮ ስምምነት አድርገን ነበር አሁን እሱን ትተሹ ነው ውጪልኝ የምትይ ያንቺን የቃቃ ስምምነት እዛው ያዡ እሺ ለኔ ጊዜ ሲሆን ነው እንደዚህ የምትሆኚው ይሄን የቃቃ ስምምነትሽን እዛው እሺ አብረን ተጠቅመንበት ስትጋለጭ ግን ትክጂኛለሽ ሁለታችንም አጥፍተን የምቀጣው ነው ብቻ ነኝ በይ ከነብልጠትሽ ሁሉንም ነገር ተጋፈጩ እኔ ምንም ልረዳሽ አልችልም አዝናለሁ አንቺ ለኔ ሲሆን ነው እንደዚህ የምትሆኚው ኡፍ እንግዲህ በቃ ውጪልኝ ከዚህ ክፍል ልረፍበት አትጪ በእናትሽ ይወጣልሻል እሺ አያደ ትገርምኛለሽ እኮ እንዳንቺ አይነት ጥርካሬ ያላት ሴት አይቻላል ዙሪያን የከበቡኮ እንደዛ ስላልሆነ ነው እንጂ በጣም ብዙ ጠንካራ ሴቶች አሉ ግን ምን አይነት ሚስት ማግባት እንደፈልግ ታውቂያለሽ ልባም ጠንካራና ብርቱ የሆነች ሴት እንደዛ አይነት ሴት ማኮ ገጠር ሞልቷል ከተማ ውስጥ እንደዛ አይነት ሴት ይገኛል ብለሽ ችግር የለውም እኔ ካብሮ አደጎች ይፈልግ ያመጣላል
አንቺን የመሰለች ከሆነችማ ምንም ሳላቅማማ ነበር። ምን አልከኝ ባርኮት? ማገዝሽ ነገር አለ? አረ ምንም ታገዘኝ ነገር የለም። ግን ባርኮት እንዴት እንደዚህ አይነት ሰው ሆንክ? አደይ ምን ነው? ማለቴ ንጹህ ልብ ያለ በጣም ጥሩ ሰው ነህ። በዛሬ ደግሞ ንጹህ የወንድምነት ፍቅር ነው የምታሳየኝ። ወንድሜን ያልሽ? አዎ ወንድምነት። ብዙዎች ጋር የሌለ ንጹህ ልብ አንቺ ጋር አለ። አሁንማ ከቤት ራሱ እንድትወጪ አልፈልግም። እንዳት ኢኮኖሚያሽ የእውነት ባርኮት በጣም አመሰግናለሁ። ባዶነት ብቸኝነት እንዳይሰማኝ ያገኛል። ሄሎ ብርሃኔ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ስልኬ ተበላሽቶም ሳልደውልሽ ቀረሁ። አንቺ እኔት በመሆንሽ እኮ እንዴት እንደምኮራ። ብርሃኔ ቤት ውስጥ ምን የጎደለ ነገር አለ? እማዬ እንዴት ናት? ስልኬ ተበላሽቶ እኮ ከሷ ጋርም ከወረው ቆየሁ። እሺ አልጨነቅም። የሚያስፈልጋችሁ ነገር ካለ ግን ደውይልኝ። እማዬ አጠገብሻለች እንዴ? አዎ አገናኘኝ እስኪ ትንሽ ላውራት ናፍቃኛለች። እማ እንዴት ነሽ? አለሁልሽ የኔ እናት። ሳልደውልልሽ ጠፋሁ አይደል? ጥሩ ነው እግዚአብሔር ይመስገን። እማ እስኪ ጸልይልኝ። አረ ምንም የተፈጠረ ችግር የለም። ዝም ብዬ እንዲሁ እንድትጸልይልኝ ፈልጌ ነው። እኔ የምልሽ እማ አባቴ እየመጣ አሁን የሚያስቸግርሻል እንዴ? እኔ ጋር እንኳን መጥቶ አያውቅም። በፊት የምሰራበትን ቤት ነበር እኮ የሚያውቀው። አሁን ግን ስለቀየርኩኝ አያውቀውም ይሄኛው። እሺ በቃ እማዬ ለብርሃኔ ስጫት፣ ላንቺ ደውልሻለሁ። እሺ ብርሃኔ እማን ተንከባከቢልኝ። እሺ የሚያስፈልጋት ነገር ካለ ደግሞ ደውለሽ ጠይቂ። እሺ በቃ ደውላለሁ። ቻው በቃ። ስጦታ አምጥቼልሽ ነው። ምንድን ነው እሱ? በጣም የሚያምር ቀሚስ ነው። ግን ምንም በማስመልከት ነው? አደይ ይሄ እኮ ላንቺ ሲያንስብሽ ነው። ሰሞኑን ደግሞ በመሳሳት በንግግርም በተግባርም ጎድቼሻለሁ። እንዴ ባርኮቴ አንተ ነህ ያልጎዳኝ። ማንም ሰው ባንተ ቦታ ቢሆን የሚያደርገው ነገር ነው። ያልተቀየምኩ ቢሆንም ግን ምንም ልቤ ረፍት ሊያገኝ አልቻለም። ይልቅ ይሄን ቀሚስ ለበሽውና የሆነ ቦታ ድረስ እንመጣለን። በዛው ምነግርሽ ነገር አለ። ምንድነው የምትነግረኝ? ለምን አሁን አትነግረኝም? አይዝ እንኳን ነግርሻለሁ። ይልቅ ልብስሽን ቀይሪና እንሂድ። ግን እኮ ፍቅርን አሟታል። ለማን ትቻት ትሄዳለህ? ለሱ ችግር የለም እኔ እናገራታለሁ። እሺ ደግሞ ስለ ቀሚሱ በጣም ነው የማመሰግነው። ምንም ማለት በቃ ልበሽና እንሄዳለን። እኔ ልውጣልሽ። ግን ትንሽ ቆይብሃለሁ። ኪችን ያልጨረስኩት ሰራለሁ። ችግር የለም በቃ እስከጨርሽ እጠብቅሻለሁ።
ዛሬ በጣም ደስ ብሎኛል። ወደ ልጅነታችን የተመለስን ያክል ነው የተሰማኝ። እኔም ዛሬ በጣም ነው ደስ ያለኝ። በእኔ እንጂ በጣም ይቅርታሽ። ኧረ ችግር የለውም ማዲ። አንቺ ምን አደረግሽ? ሳታይኝ ገብቼ እኮ ባላስደነግጥሽ እንደዛ አይሉንም ነበር። ሀሳቤ እኮ ሌላ ቦታ ነበር። በጣም ይቅርታ። አደይ የኔ ፍቅር ለምን እንደዚህ ስከፍ እንደመጣሁ ታውቂያለሽ? አይ ቁጭ ብዬ ስላንቺ እያሰብኩ ፍቅርሽ ከአቅሜ በላይ ሆኖ ራሴን መቆጣጠር ሲከብደኝ ወደ አንቺ መጣሁት። አደይ በጣም ነው የምወድሽ። እሺ ድስቱን ረስቼው። ቆይሽ እንዴት ምን አይነት ነገር ባደርግ ነው አንቺ እኔ የምትሆኚው? አደይ ዴቭ ሚስት እኮ የፈጣሪ ስጦታ ናት። እኛ ስለፈለግን አይደለም። ደግሞ የጊዜ ጉዳይ እንጂ ለሁላችንም ቢሆን ሰው አለን። አንተም ቢሆን በትዕግስት መጠበቅ አለብህ። ለኔማ አንቺ ተሰጥተሽኛል። አንቺ ግን የኔ መሆን ከበደሽ እንጂ። አደይ አንቺ የኔ ሚስት ነሽ። ልቤ የሚነግረኝ ደግሞ እንደዛ ነው። ተው ዴቭ እንደዚህ አትበል። እኔ ከህይወቴ ጋር ትግል የገጠምኩ ሰው ነኝ። ኑሮን አሸንፌ እናቴንና እህቴን መርዳት ነው የምፈልገው። እኔም በመጠበቅ ጊዜን አትግደል። ብችልማ ጥሩ ነበር። አይኔም ልቤም ካንቺ በቀር ማየት ተሰናቸዋል። አደይ እባክሽን አትቅጭኝ። እባክሽን የኔ ነኝ አደይ። ዴቭ ድስቱን ረስቼው። እንዴ ጭራሽ ብለህ ደግሞ እዚህ ከአደይ ጋር ወጥ መስራት ጀመርክ? ሊዱ ወጥ ለመስራትም እኮ የግድ ሙያ ያስፈልጋል። እስኪ ነይ እንደውም አደይን አግዣት። በዛውም ወጥ መስራት ትማሪያለሽ። ኖ እኔ ወጥ መስራት አልፈልግም። ቆይ የምትፈልጊ ሴት ምቺው ነው? አይዴ ወጥ ለመስራት እኮ የግድ ሙያ አያስፈልግም። ሴት መሆኗ ብቻ በቂ ነው እኮ። ንገሪልኝ እስቲ አደይ። እስኪ ሊዱ የምሬን ሽንኩርት ከተፊና እኔ ብር ልቀጥ እና ሲይዘው። ኧረ እዛው ከአደይ ጋር ተጃጃለሁ። እኔ እዚህ ወጥ ምናምን ስላልገኝ። አይ ሊዱ አይሻታ ናያጻኩንች እንዴት ነሽ ፍቅር? ደህና ነኝ። ትንሽ ራሴን እያመመኝ ነው። አይዞሽ፣ የደረሰብሽ ነገር በሙሉ አዝኛለሁ። ነገር ግን ውሸቶችሽ፣ ማስመሰሎችሽ፣ አደይ ላይ የሰራሽው ስራዎች ናቸው ለዚህ ሁሉ ነገር ያበቁሽ። የራስሽ ጥፋት ነው ሁሉም ነገር። እንደዚህ እንደሆነ እኮ ያደረገችኝ አደይ ነች። በቃሽ ፍቅር፣ የአደይን ስም በክፉ አታንሺ። እሷ ምንም ያደረገችሽ ነገር የለም። እሷ ላይ ይህን ሁሉ ነገር ለምን እንዳደረግሽ በግልጽ እንድትነግሪኝ እፈልጋለሁ። ምንድን ነው የምነግርህ? ለምንድን ነው አደይ ላይ ሁሉ ነገር ያደረግሽባት? በምን ተነሳስተሽ ነው ሁሉ ነገር ያደረግሽው? ንገሪኝ። ባርኮት አልገባህም? አደይ አንተ እንደምታያት አይነት ሰው አይደለችም። እኔን በዳይመንድ አሳግታ ካንተ ገንዘብ ለመቀበል ያደረገችው ነገር ነው። አደይና ያንን ዳይመንድን አትመናቸው። አውቀውኛል ለማጣላት ያደረጉት ነገር ነው። ፍቅር ትዕግስቴን አታስጨርሽ። ያረግሽው ነገር በሙሉ አውቃለሁ። ማይመስል ነገር አታወሪ። የሰራሽውን ስህተት በሰዎች ደባብቀሽ ከእውነቱ አታምልጭ። እውነቱን ተጋፈጭ። ለምንድን ነው አደይ እንደዛ ያረግሻት? አትመለከትም? አንተ ራሱ ለአደይ ብለህ ብቸኛ ተለየ ጮህክባት ነው። ቆይ ምንድን ነው ያስነካቻችሁ? ዴቭ ከስር ስሩ አይጠፋም። አንተም ደግሞ ሙሉ ለሙሉ እሷን ታምናታለህ። እኔ የምነግርህን ጭራሽ አትሰማኝ። እና ምን ይሁን? አደይን እኮ እንድትወደድና እንድትታመን የሚያደርጋት የገዛ ባህሪዋ ነው። አንቺ እሷን እንኳን ያህል ትንሽ እንኳን ማሰብበት ጥሩ ነበር። ግን አንቺ ሁሌ እየባሰብሽ ነው የምትሄጂው። መቼም አትሻሻይም።
አደይ እንደዚህ ለብሰሽ ወደ ልትሄጂ ነው? ከባርኮት ጋር ነው የት እንደሆነ ግን አላውቅም። አረ በጣም አምሮብሻል። ታዲያ ይሄ ምንድነው? ስጭኝ ሩቅ ቦታ ብንሄድስ እንደዚህ ተገላልጭ ነው ወይ መገላለጥ አታውቂም ማለት ነው አንቺ። እናሳይሻለሁ። ነይ ተከተይ። አደይ አንቺ አደይ ነይ ግቢ። ነይ ቆይ ሰው ላስመስልሽ እስቲ። አይ እኔ ይሄ ነገር ብዙም አያምርብኝም ይቅርብኝ። ለምን ይቀርብሻል? ቆይ ከባርኮት ጋር ግን የሰምት ሄዱት? ልብሴ እንድቀይር ነው የነገረኝ። ቦታው የት እንደሆነ አላውቅም። እሰይ ባርኮቴ ጥሩ ስራ ነው የሰራው። እዛው ከሱ ጋር ሆነሽ ከወንድሜ ላይ አይንሽን ታነሽልኛለሽ። እኔንም ሌላ ነገር ከማድረግ ገላገለኝ። ማለት አልገባኝም። ማለትማ ባርኮት አንቺ ወሰደልን ማለት ወንድሜ ካንቺ ጋር ሆነ። ዴቭ ከኔ ጋር ቢሆን ምንድነው ችግሩ? ሊዱ የምርሽ ነው? ወንድሜ ከማንም ሴት ጋር ፍቅር ሲይዘው ቆም ያለ አይምሽ ከምድረ ገጽ ነበር ማጣፋሽ። ነይ እንጂ ሰው ላስመስልሽ። ምን እሺ ነው አንተ ሰው ሰሞኑን እኮ እያወራ አይደለም። ፍቅር አንደበትን ዘጋችሁ ነው ማለት? እኔ እያወራው መሆኔን ለማወቅ የግድ መላከፍ ምናምን አለብኝ ማለት ነው እንዴ? አደይን ወዴት ይዟት እየሄደ ነው? ምን አቅለታለሁ? ጭራሽ እጇንም ይዞላል። ደግሞ እንዴት አባቷ ነው ያመረባት። በል አማቼንማ ምንም እንዳትናገረው ይመቸው። ከመጀመሩ ነው ደግሞ አማች። በል ና እንከተላቸው። የሚሄዱበትማ ማየት እፈልጋለሁ። ኧረ እሺ ተረጋጋ፣ ጠብቀኝ። ዴቪዬ። አቤት ሊዲያ። እዚህ ቤት ውስጥ ደበረኝ እና እንውጣና ፋን እንበል። አታይም እንዴ አደይ እንኳን ከባርኮት ጋር ፋ ብላ ወጣለች እኮ። ወዴት ነው የወጣችው? እኔ እንጃ፣ ግን በቃ ወጥተዋል ከባርኮት ጋር። በእናትህ ተነስ፣ እኔ እናንተ የምንወጣ። ልቀቂ ሊዲያ፣ ወዴትም አልወጣም። እና ምን ያነድድሃል ታዲያ? ዴቭ ደግሞ ቆይ ለምንድን ነው ሁሌ ፋራ የምትሆነው? እዚህ ቤት ከመጣን ጀምሮ እኮ ዴቭ በጣም ተቀይረሃል። የድሮ ዴቭ እየናፈቀኝ ነው። ምንም ዘና አትልም። የሚያዝናና ነገር ሲኖር እኮ ነው ዘና የሚባለው። አሁን ውጪልኝ፣ ብቻዬን መሆን ነው ፈልገው። እወጣለሁ። እሺ ግን ምን? ቆይ ለምንድን ነው ሁሌ የሚደብርክ? መቼ ሲደብረኝ አይተሽ ነው? እሺ ቆይ አንቺ ስለምንድን ነው የሚደብርሽ? እኔማ ያቺ ለምለም አደይ ፍቅር ስለሚያናድዱኝ ነው። አንተ ግን ቆይ ለምንድን ሁሌ የምትተክዘው? ይሄን ያህል ሲደብረኝ ፊቴ ሲቀያየር አስታውቃለሁ ማለት ነው? ሊዱ አንቺ ይሄን ያህል ታውቂኛለሽ? ሳይሆን የሆነ ነገር እንደሆንክ ስለተሰማኝ እያወጣጣሁክ ነው። እንዴት ነው ዛሬ ላይቭ አይገባም? አትወዛወዥ እንዴ? ስራውን ሽብኝ እኮ የምትሄጂበት የለሽም? በቃ እኔ ልሂድ። የት? ኤላ ጋር። ትሰሚኛለሽ? አርፈሽ ተቀመጪ እሺ? እግርሽ እሱ ቤት እንዳይረግጥ። እንዴ እሺ እኔ ቆይ ወዴት ልሂድ ታዲያ? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ጓደኛ ጋር ነው? ደህና ነው። ቤቱ ግን በጣም ያምራል። አመሰግናለሁ። አደይ ላንቺማ ፈቃድሽ ሆኖ ከዚህም በላይ ባረግልሽ ምንኛ ደስ ይላል። ግን ምንም በማስመልከት ነው ሁሉ ምን አድርጌልህ ነው? አንቺ እኮ ስሰድብሽ፣ ስገፋሽ፣ ከቤት ሳስወጣሽ እስከዛሬ ያልተለየሽኝ አብረሽኝ ያለሽ ሰው ነሽ። ይሄ እኮ ላንቺ ሲያንስብሽ ነው እንጂ አይብዛብሽ። በጣም ነው የማመሰግነው።
አደይ አደይ አንቺ አደይ አንቺ ምንድን ነው የሚያስጨውሽ? አደይ የለችም። የት ሄደች? ወጣለች። እኔን ሳታስፈቅዴት ነው የምትሄደው? ከባርኮቴ ጋር ፏ ብለው ተያይዘው ወጥተዋል። ወዴት? አልገባኝም። ከባርኮቴ ጋር ስትይ? አዎ አደይ አምሮባት ዝንጥ ብለው ከባርኮቴ ጋር ሄደዋል። የምርሽን ነው? ባርኮት አደይ ሊያዝናናት ይዟት ወጣ? አዎ ተያይዘው ወጡ። ጆሮሽ አይሰማም እንዴ? ስንቴ ነው የምነግርሽ? ባርኮት ምን ለማድረግ እየሞከረ ነው? አላቅም። አንቺ ሳትሆኚ እህቱ እሱ አንቺ የምትመስለው ይመስለኛል። ሳስበው ደግሞ ባርኮት አደይን ያፈቅራታል። ኧረ እባክሽ ያልበላሽን አትከልኪ። ባርኮት መቼም ከሷ ጋር አይሆንም። ልጅቷ እኮ አደይ ናት። ማናቸውም አይፈልጓትም። ውይ ያርግልሽ። እስቲ ውጪልኝ። ቆይ አንቺ ምንድን ነው የምትነጫነጪው? ዝም ብለሽ ይወጣልሻል። ምን ትመስላለች? ኮተታ። ስማ ምን እሺ ነው እንዴ? ሰውዬ አደይን እዚህ ምን ሊያደርግ ነው ይዟት የመጣው? ቆይ ፈልገው እንደዚህ ተጠጋት? አረ እነዚህ ምን ሆነ የጀመሩት ነገር አለ እንጂማ እዚህ ድረስ እንዴት አምናው ትመጣለች? ምን ሊሯችሁ ይችላል? ልጅ እኮ ፍቅር ወንድም ነው። ደግሞ ምን ሊያደርግ ነው እዚህ አደይን ይዟት የመጣው? ወይኔ ኪንጉ ተበላሽ። ጭራሽ ጆን እየሰማት ነው። ያረ ተረጋጋ እንዴ! ምን ሆነ ነው አንተ? ምን ልትሆን ነው? ትናንትና የቀመስሻት ቡጢ ተመችታሻለች መሰለኝ። የኔ ፍቅር እስካሁን አልጨረስሽም እንዴ? አደርሽበት እኮ። ደርሷል። አሁን መብላት ብቻ ነው የሚቀረው። ማን ነው? እኔ ነኝ ይላል። ይላል እንዴት ነው? እንግዳ እንደዚህ ነው እንደምትቀበሉት? እንዴት ነሽ ሊዲያ? አላው ዴቪ ይኸውልሽ ፍቅር ብቻዬን መሆን ስለምፈልግ ከክፍል ውጪልኝ። እሺ ዴቭ አሞኛል እኮ። እና ይሄን ከኔ ህይወት ጋር ምን ያገናኘዋል? ዴቭ እኔ እኮ በጣም ነው የምወድ። ቆይ ለምንድን ነው የማትረዳው? በቃሽ ፍቅር ሰምኛለሽ? ምንም ብታይ አላምንሽም። እሺ አታስመሲ። አሁን ከቻልሽ ከክፍሌ ውልቅ ብለሽ ውጪልኝ። ውጪልኝ። አንቺ ካልወጣሽ እንውጣ። አረ ኪንጉ በቃ ተበልታል። አደይንማ ማመን በቃ ተበልታል። ዝም ብለህ የማይመስል ነገር አታውራ። እሱን እንጂ አደይን የሚያስቸግራት እሱ አፈልጉ። አረ እኔ ግን እንደዛ አይመስለኝም። እንዴት አትያትም እንዴ? እንዴት አምናው ቁጭ እንዳለች። ባትፈልግ ኑሮ በጥፊ ብለው ነበር የምትሄደው። በዛ ላይ እጇ ምናምን እየሳማት። አዎ የሉም። ግን ባርኮቴ ወይ አደይ ቅድም እኮ ከቤት ስንወጣ የሆነ የምነግርሽ ነገር አለ ብለኝ ነበር ይዘኝ የመጣው። ግን እስካሁን ምንም አልነገርከኝም። ምንድን ነው? አደይ ድፍረቱን አጣ። አይኖችሽን ሳያቸው ምን ማድረግ እንዳለብኝ ግራ አይገባኝም። ማለት አልገባኝም። ከቅድም ጀምሮ ሁኔታን እያየሁት ነበርና ልክ አይደለም። ምንድነው የተፈጠረ አዲስ ነገር አለ? አደይ ስለማፈቅራት ልጅ ነገርሽ ነበር አይደል? አዎ ባርኮቴ ምን ነው? ያቺ ያፈቀርኳት ማፍቀሬን ማታውቀው ያልኩሽ ልጅ አንቺ ነሽ አደይ። ሁሌም የሚሰማኝ ስሜት ልነግርሽ ስሞክር ወንድሜ ነህ እያልሽ ትቀድሚኛለሽ። ምን መሰለሽ አደይ፣ አንቺ እዚህ ከመጣሽ ጊዜ ጀምሮ ለአንቺ የተለየ ስሜት ነው ያለኝ። አፈቅርሻለሁ። ምን ባርኮት? አዎ
ዛሬ ምን እነግርሻለሁ ብዬ ከራሴ ጋር ስታገል ቆይቼ ነው እንደምንም ራሴን አደፋፍሬ ነገርኩሽ። ባርኮት አንተ እኮ ወንድሜ ነህ። ታዲያ እንደዚህ እያልሽ ስሜቴን አትውጪ። እኔ እኮ ከወንድምነት ባለፈ ነው የማፈቅርሽ። ይሄንን ልብ የምታዳምጪው ልቤ እኮ ካንቺ ጋር ሲሆን ልብ የምትቀየራል። ባርኮት እኔ እኮ አደይ ነኝ። እንዴት እንደዚህ አይነት ነገር ታስባለህ? ያ ሁሉ ነገር ውሸት ነበር ማለት ነው? ምንም ነገር እኮ ውሸት አልነበረም አደይ። ከልብ ያፈቅርሻለሁ። እኔ ይሄንን ማመን አልችልም። እኔ እኮ እንደ ወንድሜ ነው የማየው ባርኮት። እንደዛ እንደ ወንድሜ እያየሁ አንተ እኔን ታፈቅረኛለህ? እንደዛ ነው የምትለኝ? አዎ አደይ መኝ ከማንም በላይ ደስተኛ አድርጌ ነው ማኖርሽ። ብቻ አንቺ ፍቃድሽን ስጪ። ባርኮት በጣም ነው ያዘንኩብህ። እኔ ይሄንን ካንተ አልጠብቅም። እኔ እኮ ወንድሜ ነብዬ ነበር ችግሬን ሁሉ አምጥቼ ዘረገፍኩልህ። የምትረዳኝ የምታስብልኝ ስለመሰለኝ ነው እንጂ እንደዚህ አጉል ነገር ታስባለህ ብዬ አስቤ አላውቅም ነበር። ይኸውልሽ አደይ በቃ ባርኮት እኔ እንደማንኛውም የቤት ሰራተኛ ሰርቼ ቤተሰቤን ለመርዳት ነው የመጣሁት እንጂ ሌላ ፍላጎት ኖሮኝ አይደለም። እሺ አደይ ተረጋጊ። ሆነሻል እናወራበትና ውሳኔሽን አሳውቂ። ምንም የምወስነው ነገር የለም። እኔ ይሄንን ካንተ አልጠብቅም። በጣም ነው ያዘንኩብህ ባርኮት። ስለነበረን ጊዜ አመሰግናለሁ። አንቺ የት ሄደሽ ነበር? ከባርኮት ጋር ነበርኩኝ። እኔ ሳታስፈቅጂ ወዴት አባሽ ነው የምትሄጂው? ከሱ ጋር ስለነበርኩኝ አንቺ ማስፈቀድ አይጠበቅብኝም። ቆይ ማን ነው እንደዚህ ጥግብ ያደረገሽ? ባክሽ ነይስ ወደዚህ። አንቺ ደሃ፣ ቆይ ለምንድን ነው እንደ ድህነትሽ ማትኖሪ? ሰሚኛለሽ ፍቅር፣ ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁ። አንድ ነገር እናገርሻለሁ ብትይ አንቅሻለሁ። እሺ ማለትማ ከዚህ በኋላ የባርኮት ፍቅረኛ ሆኛለሁ። እኔም ካንቺ እኩል እዚህ ቤት ላይ የመወሰን መብት አለኝ። እሺ አደይ ዴቭ፣ አሁን ስላልሽው ነገር ልታስረጂኝ ትችያለሽ? ማለቴ ከባርኮት ጋር እየቀለዳችሁ አይደለም አይደል? ዴቭ በጣም ይቅርታ፣ ባርኮት ፍቅረኛ ይሆናል። ፍቅር ማለት አደይ እየቀለድሽ አይደለም አይደል? ያውልሽ ምንም የማይመስል ነገር አታውሪ። የኔ ወንድም መቼም ካንቺ ጋር ፍቅር ሊጀምር አይችልም። እሱን ራሱ ይመጣ ጠይቅ፣ እሱ ይመልስልሻል።